ኦኬ እና ዝም አልክ? እና ምን ላድርግ ታዲያ? አንቺ ብትሆኚ ምን ታደርጊዋለሽ? ገዜ ናቲ ጥሩ ሁኔታ ላይ አይደለም። በዚህ ሁኔታው ብዙ ነገር ሊያደርግ ይችላል። እዚህ ቤት እንዳይገባ ማድረግ የመጀመሪያው ጉዳይ ነው። አንችልም። መቻል አለብን። በመጀመሪያ የምንለውን እናስብ። ሐውልት ስላልተሰራላት ሌላ ሰው ቀበሩበት ማለት ነው። እሱ እንደውም ይበልጥ ሊያስቆጣው ይችላል። መቆጣት ካለበት ይቆጣ እንጂ ምንም ማድረግ አይችልም። እናስብ። ቆይ ትሁትስ? ትሁት አጎቷ ጋር ናት። እሷስ ቆይ ምን ልሁን ነው የምትለው? እስኪ እናናግራታለን። ተስማምታ አይደል የገባችው ወይስ ከአንቺ ጋር ተነጋግራለች? አላውቅም፣ ግን እስካሁን ተስማምተን ያለ ነው። መረጃ ይዛ ለመውጣት ነው እንደዚህ የምትለው? የምን መረጃ? ምን ታውቃለች? አላርፍ ካለች ከብዷ ጋር አብሬ ነው ማስቀምጣት። እስኪ መጀመሪያ ይሄንን እንወጣ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። እንግዲህ ትሁት ከዚህ በፊት አለሜን አንድ ቀን አውጥቼ አዝናናሻለሁ ስትልም ቃል ስትገባላት ነበር። ታዲያውንም ቃል እንደገባች አለሜን ይዛት ወጥታ ልታዝናናት ከቤት ይዛ ከዛ ለስንት ዓመት ሙሉ ታስራ በጨለማ ክላስ ቤት ውስጥ ጥፊና የሰው ትንፋሽ ናፈቃት አለሜን ማለት ነው። ሁሌ በጥፊ እንግዲህ ትሁት ከዚህ በፊት ቃል ስትገባላት ነበረ ለአለሜ ማለት ነው። አንድ ቀን ይዤሽ ይወጣና አስፋልት ላይ እንሄዳለን፣ አንቺን እኮ በጣም ቆንጆ ነሽ፣ አንቺን እኮ ሰው ይወድሻል፣ ሰው እኮ አይቶሽ አይፈራሽም ስትላትም ነበር አቶ ጊዜ። ምክንያቱም ክላስ ውስጥ በተዘጋጀበት ገብቶ አንቺ በጣም ታስጠዩ፣ ሰው ሁሉ ቢያይሽ ይሮጣል፣ በጣም ነው ሰው የሚፈራሽ፣ አንቺ እኮ እብድ ነሽ ስለሚላት አቶ አለሜ የሳለችው እሷ እብድ እንደሆነችና ሰው ሁሉ እንደሚፈራት ስለነበረ ለትሁት ትነግራታለች። ታዲያ ትሁት እብድ እንዳልሆነችና ሰው እንደማይፈራት ስትነግራትም ነበረ። ደግሞ ሰው ከፈራሽ እስኪ አንድ ቀን እንወጣና አብረን እንሄዳለን፣ ያን ጊዜ ሰው ከፈራሽ እውነትም እብድ ነች ማለት ነው ስትላትም ነበረ። ታዲያ አለሜም በዚህ ሀሳብ ተስማምታ መጀመሪያ ላይ አሁንም ይገሉኛል፣ እኔንም አንቺንም ነው የሚገሉን፣ አውጥተው ለጅብ የሚሰጡን፣ አልወጣም ይቅርብኝም ስትል ነበር አለምዬ። ነገር ግን ትሁት በግድ አሳምና ሳሎን ምሳዋንም እንድትበላ አድርጋ አውጥታት ሳሎን ምሳዋንም ካበላቻትም በኋላ ነጠላ አምጥታላት ልብስ እኮ የለኝም ልብሶችን እኮ ሸጦታል ስትልም ነበር አለምዬ። ችግር የለውም በቢጃማን ብትሆኚ ግን ከላይ ጣል የምታደርጊው ነጠላ ላምጣልሽ በማለትም ነጠላ ትሰጣታለች። ታዲያ አለምዬም ያችን ነጠላ ለብሳ ለመውጣት ተዘጋጁ ማለት ነው። ታዲያ ከቤት ወጥተው መንገድ ላይ ወክ እያደረጉ ሲሄዱ እንግዲህ አቶ ገዜና ባለቤቱ ቀድመው ግን ከቤት ወጥተው ነበር። ታዲያ ትሁትም ከቤት ወጥተዋል ብላ ነበር አለሜን ይዛት የወጣችው አዝናንታት ወደ ቤት ልትመልሳት ማለት ነው። ታዲያ የትሁትን አጎት መንገድ ላይ ያገኙታል እና ሰላም ደግሞ እንዴት ከየት መጣችሁ እዚህ ጋር ይላቸዋል። ታዲያ ሰላምም ካሉት በኋላ እንቺ ደግሞ አሰርሽ ናት ወይ ይላል አቶ ትሁት አጎት ማለት ነው። አሰሬ ታዲያ ትሁትም አሰሬ አይደለችም፣ ነገር ግን አለሜ ትባላለች ተዋወቃ ስትልም ታስተዋውቃቸዋለች ማለት ነው። እና አለሜ ደህና ነሽ ወይ ሌላ ቀን እንገናኛለን በማለትም ትቷቸው ይሄዳል ማለት ነው። ታዲያ አለሜም የትሁት አጎት ሰላም ብላ ከሄደ በኋላ ወይ ጉድ በስነ ስርዓት እኮ ሰላም አለኝ፣ በስነ ስርዓት እኮ አወራኝ፣ የሚገርም ነው ትላለች። ትሁት ያው ብዬሻለሁ እኮ አንቺ እኮ አታስፈሪም፣ በጣም የምታምሪ ሴት ነች ትላታለች። ታዲያ መንገድ ላይ ስንሄድም አንድም ሰው የሸሸኝ የለም የፈራም የለም ትላለች አለምዬ። ትሁትም ታዲያ እንድ ስትል ነበር አንቺን እኮ በጣም ቆንጆና የዋህ ሴት ስለሆንሽና በጣም ስለምታምሪ ማንም እኮ አይፈራሽም፣ አንቺ መስሎሽ ነው አይ ትላታለች። ታዲያ አለሜም እንደ ስትል ነበር አይ ትሁት ከአንቺ ጋር ስለሆንኩ ይሆናል እንጂ ሰው ያልሸሸኝ፣ እኔ እኮ አቶ ጊዜ በጣም እንደማስጠላና ሰው እንደሚሸሸኝ ነው ሲነግረኝ የነበረው ትላታለች ማለት ነው። እስኪ እንደዛ ከሆነ ከኔ ጋር ሆነሽ ከሆነ እኔ ጥዬሽ። ታዲያ ትሁትም እንደዛ ከሆነ እስኪ እንደዛ መስሎች ነው እስኪ እኔ ከፊት ልሂድና አንቺ ደግሞ ከኋላ ቀስ ብለሽ ነው ትላታለች። ታዲያ አለሜ ብቻዋን መጓዝ ጀመረች። ታዲያ ብቻዋን ስትጓዝ ማንም የሸሻት ሰው አልነበረም። ታዲያ ትሁትን ደረሰችባት። ትሁትን ከደረሰችባት በኋላም አለሜ አየሽ አይደል አሁን አንቺን ማንም ሰው አይሸሽሽም። እሺ አለሜ አንቺ ዝም ብለሽ እኮ ስለምትፈሪ ነው እንጂ እኔ ነገርኩሽ፣ አንቺ እኮ በጣም የምታምር ሴትና ቆንጆዬ ሴት ነሽ፣ ማንም አይሸሽሽም አንቺን። ስለዚህ አንቺ ደግሞ አሁን እንደውም ወደ ካፌ እንሂድ በማለትም ወደ ካፌ ይዛት ትሄዳለች። ታዲያ ወደ ካፌ ይዛት እየሄደች ላይ ነበር ድራማ ያለቀው። ትሁት እንደው የእውነት አሁን ካፌ አዝናንታ ወደ ቤት ልትመልሳት ይሆን ወይስ ደግሞ ምናልባት እጇን ለፖሊስ ልትሰጥ ይሆን?
ከፖሊስ ጋር አለምዬ ልታገናኛት ይሆን ወይስ ደግሞ ገጠመኝ ናቲ መንገድ ላይ ያገኛቸው ይሆን የሚለው ነገር በጣም አሳሳቢ ነው። ምክንያቱም አቶ ገዜና ባለቤቱ ቀድሞ ገብተዋል። ትሁት ሳትመለስ ትሁትና አለሜ ሳይመለሱ ማለት ነው። እንግዲህ ቤት ገብተው አለሜን ሲያጥ ትሁትን እንኳን አጎቷ ጋር እንደምትሄድ ያውቃሉ። ነገር ግን አለሜ ስትጠፋ ምን ነገር እንደሚሆኑ ከባድ ነው። ምክንያቱም አለሜ እንዴት ልጠፋ ቻለች? እንዴት ስጠፋች? ማንስ አስጠፋት? የሚለው ሲታሰብ በጣም አወዛጋቢ ነው። ታዲያ ትሁት ምን አስባ እንደሆነ ባናቅም እንግዲህ ይዛት ወጥታለች። በእርግጥ ከአጎቷ ጋር ከዚህ ስትመካከር ነበር። ታዲያ ከተመካከሩም በኋላ አንቺ ደስ ያለሽን ወስኚ፣ ወይ ለፖሊስ እጪ፣ ወይ ደግሞ ከዛ ቤት ሰተሽ ለፖሊስ ማሳወቅ ነው፣ አንድ ደግሞ አለምዬን ከዛ ቤት ማስጠፋት ነው ሲላትም ነበር አጎቷ። ታዲያ ትሁት በዚህ በአጎቷ ሀሳብ አትስማማም። ነገር ግን ምን ላድርግ ስትለው አጎቷ አንቺ ደስ ያለሽን ወስኚ ሲላትም ነበር። ታዲያ ትሁት እውነትም ምናልባት አጎቷ የመከራትን ሰምታ ለፖሊስ ልትሰጣት ወይም ከፖሊስ ጋር ልታገናኛት ይሆን? ብቻ ለትሁት ወደ ቤት የምትመለስ ከሆነ በሌላ በኩል አቶ ገዜና ቤት ቁጭ ነው ማለት ነው። ይሄ ልጅ ከዚህ ቤት እንዳይመጣ ማድረግ ነው ያለብን ትልቁ አማራጭ ይላል አቶ ገዜ። ቤትም እንደዛ ማድረግ አንችልም ትለዋለች። ስለዚህ አሁን መቃብር ቦታ አቶ ሲመጣ ምን እንደሚፈጠር ከባድ ነው ትላለች። ለማንኛውም መልስ እናዘጋጅ፣ መጀመሪያ እንዳይመጣ ከማድረጋችን በፊት መልስ እናዘጋጅ ስትለውም አቶ ገዜ ሐውልት አላሰራንም ነበር፣ መቃብር ብቻ ነበር፣ መቃብሩ ጠፍቷል፣ ሌላ ሰው ቀበረበት እንላለን ይላል። ይሄ እኮ በጣም ያስቆጣዋል ትላለች ቤቲ። ታስቆጣው አስቆጣው ነው ታዲያ ይቆጣ። ስለዚህ ምን ልናደርገው ነው? ያለን አማራጭ ይሄ ነው ይላል አቶ ገዜ። ታዲያ ትሁትስ እኔ የምልሽ ትሁት የት ሄዳ ነው ይላል። ትሁት አጎቷ ጋር ሄዳ ይሆናል ትለዋለች። ታዲያ ትሁት ደግሞ ምን ሆንኩ ብላ ነው ልውጣ የምትለው? ወይስ አንዳንድ መረጃ ይዛ ለመሄድ ነው ይላል አቶ ገዜ። ታዲያ ቤትዬ ምን መረጃ ስምን ታውቃለች ትለዋለች። አይ አንዳንድ ነገር። ታዲያ ተነጋግራ አይደል እንደገባችሁ? ለሁለት ዓመት ተፈራርመን አይደል የገባችሁ? እና ምን አስባ ነው? ወይስ አንቺ ጋር ተጋይታችኋል ይላታል። ቤቴም እኔ ከኔ ጋር ምንም አይነት ግጭት የለም፣ እስካሁን በሰላም እየኖርን ነው ትለዋለች። ለማንኛውም መረጃ ይዤ እወጣለሁ ብላ ከሆነ እዛው ካብሬ ነው ከታገተችው ጋር ብሬ ማገታት ይላል አቶ ገዜ። ታዲያ ቤቴም እስኪ መጀመሪያ ይሄኛውን እንወጣ ትላለች። ምክንያቱም ቤቲ ጨንቋታል። እናቴ በዚህ ጋር እናቴን ይላል፣ እናትየዋ በዚህ ልጄን ትላለች። በዛ ላይ ነቃ ነቃ እያለች ስለሆነ ግራ ተጋብታለች ቤቴ ማለት ነው። ታዲያ መጀመሪያ እስኪ ይህን እንወጣም ትላለች። በሌላ በኩልም ናቴ ትሁትን እንደምታግዘውና የምታውቀው ነገር ካለ ንገረኝ፣ እርጅኝ፣ አግዥኝ ይላታል። ታዲያ ትሁትም ምንም ማውቀው ነገር የለም እንዴትስ ላቅ እችላለሁ ትለዋለች። ለማንኛውም አንተ ተረጋግተህ እና ቀስ ብለህ ሁሉንም ነገር ፍለጋህን አጠናከር ትለዋለች። ስለምን ፍለጋ ይላታል። ስለ እናትህ ሞት ፍለጋ፣ ስለ እናትህ ማጣራት ያለብን ስለ እናትህ ማወቅና ማጣራት ያለብን ነገር ቀስ ብለህ በነገሮችን በሂደት አድርገህ ቀስ ብለህ አጥና፣ በምችለው ነገር ከጎንህ ነኝ አግዝሃለሁ ትለዋለች። ታዲያ እሱም እሺ ነበር ያላት። ታዲያ ትሁትም ለመናገር ፈራ ተባ እያለች ነው። ምክንያቱም ብናገር ነገሮችን ማበላሻለሁ ብላም ታስባለች። እንደገና ለናቲ ከመንገር እሷን የስነ ልቦና ደግፎ የስነ ልቦና አማካሪ አግኝታ ወደ አእምሯ ስትመለስ ለእናትየዋ መንገር ይቀለኛም ስትል ነበር። ታዲያ ትሁት ለናቲ ከመንገር ይልቅስ አለሜን አእምሯ ከተመለሰ በኋላ ለአለሜ መንገር አስባ ይመስለኛል። ይዛት የጠፋችውም ከባለሙያ ጋር ልታገናኛት ነው። ታዲያ ከባለሙያ ካገናኘቻት በኋላ ልጇ በሕይወት እንዳለ ልትነግራት ማስባ ይመስላል። እንግዲህ ትሁት ለማንኛውም አለሜን ልታዝናናት አይመስለኝም ይዛት የወጣችው። ምክንያቱም በዚህ ሰበብ ይዛ ወጥታ አጎቷ ጋር አድርጋት ከስነ ልቦና ባለሙያ ጋር አገናኝታት ስለ ልቦና ሲመለስ ወደ ራሷ ስትመለስ ልጇ በሕይወት እንዳለ ልትነግራት ይመስላል። እንግዲህ የዛሬው ድራማ ያለቀው ትሁት ከቤት ይዛት እንደወጣች አቶ ገዜና ቤቲ ግን ወደ ቤት ተመልሰው ነበር። ታዲያ ወደ ቤት ሲመለሱ ትሁት አትኖርም፣ እርግጠኛ ነኝ እንደሄድን ስለምታውቅ ወጥታለች ትላለች ቤቲ። ታዲያ በር ከፍተው ሲገቡ ማንም አልነበረም። ትሁት አልተመለሰችም ነበር። እዚህ ላይ ነበር ያለቀው። ቀጣይ እንግዲህ ትሁት የእውነት ለፖሊስ ትሰጣት ይሆን ወይስ አጎቷ ጋር አስቀምጣ ለስነ ልቦና ባለሙያ ታገናኛት ይሆን? ከዛ ወደ ራሷ ስትመለስ ልጇን ታስተዋወቃት ይሆን? እናትና ልጅ ይገናኙ ይሆን የሚለውን እንግዲህ በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።